ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በአዲሷ አዲስ አበባ ከተማ ውስጥ የህዝብ ትራንስፖርት ችግር ፍጹም በዘመናዊ መልኩ ለመቅረፍ በፍጥነት እየተገነባ ያለውና የብዙዎችን ቀልብ የሳበው የቢአርቲ ቢ2 ባስ ራፒድ ትራንዚት ሜጋ ፕሮጀክት ወቅታዊ ሁኔታ ይዘንላችሁ ቀርበናል። ይህ ከሜክሲኮ ተነስቶ በቡልጋሪያ አድርጎ ወደ ጀሙ የሚያመራው ኮሪደር የኤሌክትሪክ አውቶቡስ ብቻ በልዩ መስመር የሚሮጡበት ዘመናዊ የፈጣን አውቶቡስ መስመር ነው። ቀደም ሲል የፕሮጀክቱን መበሰርና የመሰረት ድንጋይ መጣል አብረን የተመለከትን ቢሆንም አሁን ላይ ግን የክረምቱ ከፍተኛ ዝናብና ቅዝቃዜ ሳይበገረው በከፍተኛ ፍጥነትና በሌትና በቀን ፈረቃ እየተሰራ ይገኛል። ለመሆኑ የዚህ ፕሮጀክት አጠቃላይ አቅም ምን ይመስላል? ትራፊክ እንግልትንስ እንዴት ይቀርፋል? አጠቃላይ ዝርዝርና ዲፕ የሆነ መረጃ በቪዲዮአችን እንመለከታለን። የቢአርቲ ቢ2 ፕሮጀክት ሲባል ዝም ብሎ የተለመደ የመንገድ መስፋፋት ወይም የኮሪደር ልማት ብቻ አይደለም። ይህ መስመር የአዲስ አበባን የትራፊክ ፍሰትና የትራንስፖርት ዘይቤ ወደ አዲስ ምዕራፍ የሚያሸጋግር ታላቅ የቴክኖሎጂና የኢንጂነሪንግ ስራ ነው። ከአፍሪካ ህብረት አቅጣጫ ተነስቶ ሜክሲኮን፣ ቡልጋሪያን፣ ሳር ቤትን፣ ብስራተ ገብርኤልና ካራቆሬን አቋርጦ ጀሙ በሚደርሰው በዚህ መስመር ላይ ለኤሌክትሪክ አውቶቡሶች ብቻ የተከለለ ልዩ መንገድ እየተገነባ ይገኛል። አሁን ወቅት በከተማችን ትልቅ ፈተና የሆነው የዝናብ ወራትና የወቅቱን የክረምት ቅዝቃዜ ተቋቁመው የግንባታው ባለሙያዎችና ኢንጂነሮች በ24 ሰዓት የፈረቃ ስራ ላይ ይገኛሉ። የመንገድ ንጣፍ ስራው፣ የውሃ መውረጃ ካናሎች ግንባታና በየመካከሉ የሚሰሩት ዘመናዊ የሙቀትና ቅዝቃዜ መከላከያ ያላቸው የካርድና የኤሌክትሮኒክስ ትኬት መቁረጫ ጣቢያዎች ስቴሽንስ ግንባታ በፍጥነት እየገሰገሰ ይገኛል። የዚህ የቢአርቲ ቢ2 ኮሪደር ዋነኛ ልዩ ባህሪ የኤሌክትሪክ አውቶቡሶች ኢባስ ብቻ የሚጎርፉበት የተከለለ መስመር ዴዲኬትድ ባስ ሌን መሆኑ ነው። ይህ ማለት አውቶቡሶች በታክሲ፣ በግል መኪና ወይም በጭነት ተሽከርካሪዎች የትራፊክ እግድና ሰልፍ ሳይታገዱ በራሳቸው ፍጥነትና ሰዓት ሰሌዳ ተከልለው ሰዎችን በፍጥነት ያጓጉዛሉ። ከሜክሲኮ እስከ ጀሞ አብዛኛውን ጊዜ በከፍተኛ የትራፊክ እጅግ ይጨናነቅ የነበረውን መንገድ ይህ መስመር ሙሉ በሙሉ ክፍትና ቀልጣፋ ያደርገዋል። በተጨማሪም በዚሁ መስመር ላይ የሚገነቡት የትራንስፖርት ጣቢያዎች ቢአርቲ ስቴሽንስ ሙሉ በሙሉ በዘመናዊ የካርድ ክፍያ ስርዓት የሚሰሩና ለተሳፋሪዎች ምቹ የመጠበቂያ ስፍራ ያላቸው ናቸው። መንገደኞቹ አውቶቡስ እስኪመጣ ድረስ ከዝናብና ከፀሐይ ተከልለው አውቶቡሱ በስንት ደቂቃ ውስጥ ጣቢያ ውስጥ እንደሚደርስ የሚያሳይ ዲጂታል ስክሪኖች እያዩ በጥሩ ስነ ስርዓት የሚሳፈሩበት ዘመናዊ አሰራር ይዘረጋል። የፕሮጀክቱ ሌላው አስደናቂ ጎን ከአካባቢ ጥበቃና ከከተማው የካርቦን ልቀት ቅነሳ ጋር ያለው ትስስር ነው። በአሁኑ ወቅት ወደ ሀገራችን ውስጥ እየገቡ ያሉትን ዘመናዊ የኤሌክትሪክ አውቶቡሶች ታሳቢ በማድረግ የተዘረጋ በመሆኑ የነዳጅ ወጪን በከፍተኛ ደረጃ ከመቀነሱም በላይ የመዲናችንን የአየር ንጽህና ለመጠበቅ ትልቅ አስተዋጽኦ ያበረክታል። ይህም አዲስ አበባን እንደ ስሟ አዲስና ለኑሮ ምቹ አረንጓዴ ከተማ የማድረግ ራዕይ አካል ነው። በግንባታው ሂደት ውስጥ በየቦታው የሚታዩት የፍሳሽ ማስወገጃ መስመሮችና የከርሰ ምድር የመሰረተ ልማት ዝርጋታዎችም ትልቅ ትኩረት ተሰጥቷቸዋል። ቀደም ሲል በክረምት ወቅት በቡልጋሪያና በብስራተ ገብርኤል አካባቢ ይፈጠር የነበረውን የጎርፍና የውሃ መቋጠር ችግር ዘላቂ በሆነ መልኩ ለመቅረፍ የሚያስችል ግዙፍ የኮንክሪት ካናሎች ጎን ለጎን እየተገነቡ ይገኛሉ። የቢአርቲ ቢ2 መስመር ግንባታ ሌላው ትልቅ ትኩረት የሰጠው ክፍል የእግረኛ መንገዶችና የአረንጓዴ ስራዎች ውህደት ነው። የመንገዱ ግራና ቀኝ ሰፋፊ፣ ለአካል ጉዳተኞች ምቹ የሆነ የእግረኛ መሄጃዎችና የብስክሌት መስመሮች አብረው እየተገነቡ ይገኛሉ። ይህም ሰዎች አውቶቡስ ጣቢያዎች ድረስ በእግራቸው ወይም በብስክሌት በሰላም ተንቀሳቅሰው እንዲደርሱ ትልቅ ዕድል ይፈጥራል። በተጨማሪም በመስመሩ ዙሪያ የሚተከሉት አረንጓዴ ተክሎችና የዛፍ ጥላዎች የመንገዱን ውበት ከመጨመራቸው በላይ ለአካባቢ ነዋሪዎች ንጹህ አየርና ውብ የከተማ አካባቢን ይፈጥራሉ። አጠቃላይ የመንገዱ ንድፍ ዲዛይን የሰዎችን ደህንነትና ምቾት ማዕከል ያደረገ ዓለም አቀፍ ደረጃውን የጠበቀ የከተማ ኮሪደር ልማት አካል ነው። የአዲስ አበባ ከተማ አስተዳደር የህዝብ ትራንስፖርት እጥረትንና እንግልትን ለማቃለል ካቀዳቸው ግዙፍ ፕሮጀክቶች መካከል ይህ የቢአርቲ ቢ2 መስመር በቀዳሚነት ይጠቀሳል። ፕሮጀክቱ ሙሉ በሙሉ ተጠናቆ ወደ ስራ ሲገባ በቀን ከ10,000 በላይ የሚቆጠሩ ተጓዦችን በፍጥነት በዝቅተኛ ወጪ የማጓጓዝ አቅም ይኖረዋል። በተለይም በጠዋትና በማታ የሥራ መውጫ ሰዓት በሜክሲኮ፣ በቡልጋሪያ፣ በብስራተ ገብርኤልና በጀሞ አካባቢዎች የሚፈጠረውን ረጅም የትራንስፖርት ሰልፍና የትራፊክ መጨናነቅ በከፍተኛ ደረጃ ይቀንሰዋል። ተጓዦች በደቂቃዎች ልዩነት በሚመጡ የኤሌክትሪክ አውቶቡሶች ተገልግለው ያለምንም እንግልት መዳረሻ ቦታቸው መድረስ ይችላሉ። ምንም እንኳን የወቅቱ የክረምት ዝናብና የወለል ውሃ በግንባታ ላይ ተፎካካሪ ፈተና ቢሆንም
የኮንትራክተሮችና የኢንጂነሮች የተቀናጀ ጥረት ስራው ሳይስተጓጉል እንዲቀጥል አድርጎታል። በሌሊትና በቀን በፈረቃ የሚሰሩ አፈሮች፣ የኮንክሪት ሙሌቶችና የመንገድ ንጣፍ ፕሮጀክቱ በተቀመጠለት ጊዜ ሰሌዳ መሰረት እንዲጠናቀቅ አቅጣጫ ይዘዋል። አሁን ላይ በመስመሩ ላይ የሚታየው ፈጣን የመሰረተ ልማት እንቅስቃሴ አካባቢውን ሙሉ በሙሉ እየቀየረው ይገኛል። ቀደም ሲል የነበሩት ጠባብና ያረጁ መንገዶች ተወግደው በቦታው ዘመናዊ፣ ሰፋፊና የጽዳት ደረጃቸውን የጠበቁ አዳዲስ መንገዶችና የኤሌክትሪክ ጣቢያዎች መሰረት እየተጣለላቸው ይገኛል። ከሜክሲኮ በቡልጋሪያ አድርጎ ወደ ጀሞ የሚያመራው የቢአርቲ ቢቱ ኤሌክትሪክ አውቶቡስ መስመር የመጨረሻው ምዕራፍ ይህንን ይመስላል። እዚህ ዙሪያ ላይ ያዘጋጀውላችሁ ሰፋ ያለ ቪዲዮ አለ። እስከ መጨረሻው ቪዲዮ ተጋበዙልኝ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ለወዳጅ ዘመዶቻችሁ ሼር በማድረግ ተደራሽ ያደርጉት። ለዚህም ቻናል ደግሞ አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግና የደወል ምልክቷን በመጫን ወቅታዊ መረጃና ድንቅ የሆኑ ቪዲዮዎች እንዳያመልጧችሁ ያድርጉ። እስከ ቪዲዮ መጨረሻ ድረስ መልካም ቆይታ።
Mm-hmm.